ካስሜሮና ዩናይትዶች እንደሚለያዩ እንግዲህ በሰዓት ላይ ተረጋግጧል። ኮል ፓልመር ወደ ዩናይትድ ያቀናል የሚሉ ዜናዎች እንግዲህ በርከት ብሎ አሁን ላይ መነጋገሪያ እየሆኑ ነው። ዩናይትዶች ቀደም ሲል በሌስተር ቤት በፕሪሚየር ሊጉ የምናውቀው ኒዲን እንግዲህ ለማስፈረም ጥያቄ ቀርቦላቸዋል። እነዚህንና ዩናይትድን ስለተመለከቱ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በዩናይትድ ቤት የመጨረሻ አመቱ ላይ የሚገኘው ካስሜሮ እንግዲህ ከዩናይትድ ጋር እንደሚለያይ አሁን ይፋ ተደርጓልና ክለቡ ምናልባት የአንድ አመት የማስፈረም አማራጭ አለውና ካስሜሮ በዩናይትድ ቤት ከፍተኛ ደሞዝ ተከፋይም እንደሆነ እናውቃለን። የመጀመሪያዎቹ የካስሜሮ አመት ሁላችንም በደንብ አድንቀነዋል ብዬ አስባለሁና ካስሜሮ ለምን እንደፈረመ ትክክለኛ ፈራሚም ነበር ብለን ያወራንበት የመጀመሪያው አመት ነው። አሁንም ቢሆን ድረስ ካስሜሮ ለዩናይትድ ምን ያህል ጠቃሚ ተጫዋች እንደሆነ እየተመለከተ ነውና ባሳለፉ ነው እንኳን በማንቹሪያን ደርቢ ላይ ማን ኦፍ ዘ ማች የነበረ ተጫዋች ነው። የተጫዋች አሁንም ቢሆን ለዩናይትድ የመሃል ሜዳ ክፍል ወሳኝ ተጫዋች እንደሆነ እናውቃለን። የእድሜው መግፋት ካስሜሮ ፕራይም ታይሙን ጨርሶ ነው ወደ ዩናይትድ የመጣው፣ ለገንዘብ ብሎ ነው የመጣው የሚሉ አንዳንድ ነገሮች አሉ። ግን ካስሜሮ የነበረውን ሪያክቶች ስንመለከት ጨዋታዎችን ለማሸነፍ ሲሄድበት የነበረው ነገር እውነት ለገንዘብ አይመስልም እና ካስሜሮ 5 ቻምፒየንስ ሊጎችን ያሳካ ተጫዋች ቻምፒየንስ ሊግ ለአንድ ተጫዋች ምን ያህል እንደሆነ እናውቃለን እና ለካርኒ ካፕና ለኤፍኤ ካፕ እንዴት ሲጨፍር እንደሆነ እንዴት ሪያክት ሲያደርግ እንደነበር ሁላችንም እናውቃለን። የምርም ፈልጎ እንደመጣው የሚያስታውቅ ነገር ነው። ለገንዘብ ብቻ ዩናይትድ እንዳልተቀላቀለ የሚያስታውቅ ነገር ተመልክተንበታል። ዩናይትዶችም ገንዘብ ቢያወጡበት የመጀመሪያ ካስሜሮ አመት በጣም ጸዴ ነበር። አሁን በአሞሪም ሰምር ሆነም በካሪክ ሰርም እየተመለከትነው ነው የመሃል ሜዳው ወሳኙ ተጫዋችና በዚህ እድሜ እንኳን ቤንች መሆን ያልቻለ ተጫዋች ነውና ካስሜሮን ምናልባት የኤክስትራ አንድ አመት ያሉት ነገር ዩናይትዶች ማስቀጠሉ ብዙም አስፈላጊ አልነበረም። በስርዓት በጣም ግልጽ ነበርና እነ ባሊባን እያቀዱ ነው፣ እነ ኤደርሰንን እያቀዱ ነው፣ እነ አደም ዋርተንን እያቀዱ ነውና መሃል ሜዳ ላይ በደንብ ጠንከር ያለ ስራ እየሰሩ ስለሆነ ካስሜሮን ማዝለቅ ካስሜሮን በዩናይትድ ቤት ማቆየት ተገቢም ስላልሆነ ትክክለኛ ውሳኔ ወስኗል ብዬ አስባለሁና ተጫዋቹ እንግዲህ የመጨረሻ አመት ነው፣ ሁሉንም ነገር ሰጣለሁ፣ በዚች በ4-3 ወር ውስጥ ያሉትን ነገሮች ለመስጠት እሞክራለሁ የሚልም ነገር አያይዞ እንግዲህ ወጥቷልና ካስሜሮ እውነት ለመናገር እኔ ካዩአቸው አሁን ዩናይትድ ቤት በቅርብ ጊዜያት ካስፈረምናቸው የመሃል ሜዳ ተጫዋቾች በጣም ድንቁ ተጫዋች ነበር ብዬ መናገር እችላለሁና እነ ማክቶሚኒን ተመልክተናል፣ እነ ፍሬድን አይተናል፣ እነ ሻንደርሊንን ተመልክተናልና በቅርብ ጊዜት በቃ እነ ስኮልስ እነ ካሪክን ባየነው ሌቭል ተጫዋች ያየን አይመስለኝምና ካስሜሮ ሲመጣ የነበረው ክላስ በጣም የሚገርም ነበር። የመጀመሪያ አመቱን ደጋግመን የምናወራው ነገር ነውና ካስሜሮ እንኳንም ተገዛ የሚያስብለንና ካስሜሮ ሳይኖርና ሲኖር ራሱ የዩናይትድ ነገር በዚህ አመት የታየ ነገር ነው። በዛ በቴናግ የመጀመሪያ አመቶችም እንግዲህ ግልጽ የሆነ ነገር ነበርና ካስሜሮ በጣም ጥሩ ግልጋሎት የተሰጠን ተጫዋችና ጥሩ ነገር የሚገባው ተጫዋች ነበረ። ግን ያው ዩናይትድ ባለበት የደካማ ፐርፎርማንስ እና ጥሩ አመት ላይ ዩናይትድን ስላልተቀላቀለ ብቻ በዚህ መልኩ አመቱን ይጨርሳል ያለምንም ዋንጫ ማለት ነውና ምናልባት የባለፈው የአውሮፓ ሊግ ፋይናል ያንን አሳክተ ነው ቢሆን ኖሮ የካስሜሮ የመጨረሻ ዋንጫ በአውሮፓ መድረክ ያገኘነው ዋንጫ ሊሆን ይችል ነበር፣ ወይ ደግሞ ቻምፒየንስ ሊግ ላይም ስለምንቀላቀል ያንን ነገር ብናገኘው ኖሮ ጥሩ መጨረሻ ይኖረው ነበር። ያው ካስሜሮ ጥሩ ተጫዋች ነበር ማለት ይቻላል። ዩናይትዶች ከሱ ምንም አይነት ገንዘብ አለማግኘታቸው ብቻ ነው ትንሽ ሊቆጫቸው የሚችለው ብዬ አስባለሁ። በነፃ ነው ተጫዋቹ የሚያጡት ቢያንስ ይሆናል አይደል የመጨረሻ አመቱ በዛኛው አመት ቢሆን ኖሮ በዚህ በ20 ሚሊዮንም በተወሰነ ሚሊዮን ወደ ሳውዲ ሊግ ሲልኩት ሳውዲዎች የሆነ ከፍተኛ ገንዘብ ሊከፍሏቸው ይችል ነበር፣ ለዝውውር የሚጠቅማቸው ነበር። ግን አሁን ላይ በነፃ ነው የሚያጡትና ካስሜሮ በዩናይትድ ማሊያ ከዚህ በኋላ ያሉትን የቀሪ የ10 ምናምን የፕሪሚየር ሊግ ጨዋታዎች ብቻ ነው የምንመለከተውና በደንብ የካስሜሮ ግልጋሎት የምንመለከትበት አመት ይመስለኛል። ካስሜሮ የመጨረሻዎቹን አመት በጥሩ መንገድ ጨርሶ ዩናይትድ የቻምፒየንስ ሊግ ጎሉን አሳክቶ የሚለያዩ ቢሆን በጣም አሪፍ ነው ብዬ አስባለሁና ካስሜሮ ምርጥ ተጫዋቻችን ነበረ። ጥሩ ትዝታ አለን ከካስሜሮ ጋር። የኤፍኤ ካፕ እና የካርኒ ካፕ አሸናፊ ነበር። የአውሮፓ ሊግ ፋይናል ተፋላሚ ነበርና ጥሩ የሚባል አመትን አሳልፏል። ጥሩ ነገር ሰጥተናል። ካስሜሮ ብዙ የሆነ ሰዓት ላይ ትችት ቢኖርበትም ገዛ ግን ራሱን መልሶ ማሳየት የተቻለ ተጫዋች ነውና ትክክለኛ ተጫዋች ነው። ለመሃል ሜዳችን በቃ በጣም ወሳኝ ተጫዋች እንደሆነ የተመለከትንበት ተጫዋች ነው። ካስሜሮን እንግዲህ በዚህኛው አመት እንደምንሰናበተው ተረጋግጧል። ሌላኛው እንግዲህ ኮል ፓልመር ነው። ፓልመር በጣም በሚያስቅ ሁኔታ ስካይ ስፖርት ራሱ እንደ ዜና አድርገውት ሲነጋገሩበት ነበር። ወደ ዩናይትድ ሊመለስ ይችላል፣ ወደ ዩናይትድ ሊያቀና ይችላል የሚሉ ዜናዎች በደንብ በርከት ብለው እየተሰሙ ነበርና ያው የዝውውር ታይም ላይ ስላለን ሩመሮች ሊሆኑ ይችላሉ አይደል የሚናፈሱ ወሬዎች ብቻ ሊሆኑ ይችላሉ ብለን ነበር። ግን ደግሞ ነገሮች በጣም በርከት ብለው እየተሰሙ ተገኙና የፓልመርና የዩናይትድ ነገር በደንብ ጠበቅ ብሎ ተያያዘ። ፓልመር በልጅነቱ ዩናይትድ ደጋፊ እንደሆነ በጣም ግልጽ ነበር። ዩናይትድ ማሊያ ለብሶ የሚያሳይ ነገሮች በደንብ አሉ። ምንም እንኳን ከሲቲ ወደ ቼልሲ ቢዘዋወርም
የዩናይትድ ደጋፊ እንደሆነ የሚታወቅ ነገር ነውና ይሄ ተጫዋች ዩናይትድ ቢያገኘው ምን ጠላው ነገር አይደለም። በ10 ቁጥር ቦታ ላይ ምናልባት ብሩኖ ፈርናንዴዝ የዚህኛውን አመት በክረምት ዝውውር ካለቀቀ በአንድ አመት የሚያስቆዩት ከሆነ ነው እንጂ ሊለቅ የሚችልበት አጋጣሚ አለ። ብሩኖ ፈርናንዴዝ ኦልሬዲ በዩናይትድ ብዙ ነገር አስጠልቶታል፣ ተጫዋቹ ደክሞታል የዩናይትድ ነገር የሚሉ ዜናዎች በርከት ብሎ ተሰምቷልና ፓልመርን የመሰለ ተጫዋች ፓልመርን የመሰለ ፕሪሚየር ሊግ ልምድ ያለው ተጫዋች ማግኘት ቀላል አይደለም እና እንደ ብሩኖ ፈርናንዴዝ ላይሆንልን ይችላል፣ ግን ደግሞ የ10 ቁጥር ቦታውን ከቨር ሊያደርግልን እንደሚችል ማሰብ ነውና ግን ይሄ ወሬ ምናልባት እንደ ሆሬም ሊሆን ይችላል። ፓልመር እስከ 2030 ምናምን ድረስ 33 30 አካባቢ ድረስ ውል ያለው ሰው ነውና ዩናይትድ አሁን ላይ እቅዱ አይደለም፣ ይሄ ሀሳቡ ራሱ የላቸውም። ፓልመር የሚለው ነገር ራሱ እንዴት ድንገት እንደተነሳና ኬት እንደመጣ ራሱ የሚታወቅ ነገር የለምና ምናልባት እነ አይደርሰን እነ ባሊባ አዳም ዋርተን ምናምን ብንሰማ ሊገርመን ይችላል። ግን የፓልመር ነገር የሆነ እንደ ወሬ ነገር ነበር የገመትኩት፣ ግን ስካይ ስፖርቶችም ብዙ ሚዲያዎችም ሲቀባበሉት ሩመሩ ይሆናል አይደል? ሩመር ብቻ አይደለም እንዴ የሚያስብል ጥያቄዎችን የፈጠረብንና በቼልሲ ቤቷም ምንም የተሰማ ነገር የለም፣ በዩናይትድ በኩል ምንም የተሰማ ነገር የለም። ፓልመርም የተወሰነ በቼልሲ ቤት ደስተኛ አይደለም የሚለው ነገር ብቻ ነው እንጂ አለው ከዩናይትድ ጋር የሚያያይዘው ነገር የለም። ግን ደግሞ ዩናይትድ ጋር አምጥተው ለጥፈውታል። ፓልመር ቢመጣ እሰየው ነው፣ ምንም ጥያቄ የለውም። አሁን ላይ ከምንመለከታቸው አሪፍ የሆነ እድገት ከሚያሳዩ ተጫዋቾች መሀል አንደኛው ፓልመር ነውና እኔ ኢንዲቪጁዋሊም ከምወዳቸው ተጫዋቾች መሀል አንደኛው ስለሆነ በዩናይትድ ማሊያ በመለከተው ምንም መጠላው ተጫዋች አይደለምና ግን ደግሞ የሚሆን ዝውውር አይመስልም። ቼልሲን በቀላሉ የሚለቀው አይመስለኝም። ዩናይትድ ለሱም ይሆን ክፍያ አለ አይደል፣ ለሱም ይሆን የዝውውር ገንዘብ ያወጣልን ብዬ አላሰብም እንጂ ተጫዋቹ በጣም ምርጥ ነው። ተጫዋቹ ዩናይትድ ቤት መጥቶ ፊት ያደርጋል፣ በደንብ ፊት ሊያደርግ ይችላል ብዬ አስባለሁና ግን የፓልመር ጉዳይ እንደ ወሬ ብቻ ሊሆን የሚችል ነገር ነው። በሰመሩም ትራንስፈር ይሄን ያህል ወሬው የሚነሳ አይመስለኝም እና በዚህ የጃንዋሪ ጭራሽ ማይታሰብ ህልም ነገር ነውና በጃንዋሪ ጭራሽ ዩናይትዶች ምንም አይነት ተጫዋች ለማስፈረም ፍላጎት የላቸውም የተባለ ፓልመርን የሚያክል ተጫዋች በባላንዶር ውስጥ ከ1 እስከ 8 ራንኪንግ ውስጥ የጨረሰ ተጫዋች በፊፋ 11 ውስጥ ምርጥ 11 ውስጥ የተካተተን ተጫዋች በአንዱ ዝም ብሎ መጥቶ ጃንዋሪ ላይ ይወስዱታል። ቼልሲ የሚሸጠዋል ተብሎ አይጠበቅም እና ይሄ ሩመር ትንሽ አነጋጋሪ ነበር በዝውውሩ ሰሞኑና ከዩናይትድ ጋር ስለተያዘ ላንሳባችሁ ብዬ ነው። ሌላ አዳዲስ ነገሮች ከተሰሙ በፓልመር ዙሪያ ምነግራችሁ ነው የሚሆነው። ግን ይሄን ያህል የሚሰማ ነገር አይመስለኝም። ድንገት ተወርቶ የሚጠፋ ወሬ ይመስለኛልና የፓልመር ጉዳይ ይሄን ያለ አይመስለኝም። ሌላኛው በጣም አነጋጋሪ የሆነው ዩናይትዶች እንደ ጥያቄ የቀረበላቸው እንግዲህ ኒዲዲን እንዲያስፈርሙ ነውና የ29 ዓመቱን የመሃል ሜዳ ተጫዋች እንግዲህ ዩናይትዶች እንዲያስፈርሙ ተጠይቀዋል። ዩናይትድ በዚህ ሰዓት ላይ ለማስፈረም ፈቃደኛ እንዳልሆነና ለማስፈረም ፍላጎት እንደሌለው ምንም አይነት ፕሮፖዛል እንዳላዘጋጁ እንግዲህ ፋብሪዞ ማሳውቋልና ኒዲዲን በውሰት ውል ቤሽክታሽ የሚለቀው ከሆነ ለዩናይትድ ረት ለመናገር በጣም አሪፍ ነው። ካስሜሮ ሊያግዝ የሚችል ተጫዋች በዚህ ጃንዋሪ ዝውውር ማስፈረም አለባቸው። በጣም ግዴታቸው ነው። በቃ ካስሜሮ የሆነ ነገር የሚሆን ከሆነ በጣም መሀላችን ስስ ነው የሚሆነው። በጣም ግልጽ ነውና በየትኛውም መንገድ በውሰትም ሆነ ወይ ደግሞ እንዳሰቡት ኔቬስ ላይ መጨረስ ካለባቸው ኔቬስ ላይ መጨረስ፣ ደግሞ ካልሆነ ኔቬስን ማያሳኩት ከሆነ እንኳን ኒዲዲን ራሳቸው በሽክታሹ ጥያቄ ስላቀረቡና ራሳቸው ስለመጡ ፕሪሚየር ሊግ ለመመለስ ኒዲ ፍቃደኛም ስለሆነ ዩናይትዶች ይሄን ነገር በውሰትም ጥያቄ በውሰትም ለመቀበል ፍቃደኛ ከሆኑ የተሻለ ነው ብዬ አስባለሁና ግን ደግሞ ካስሜሮን በዚህኛው ዓመት እንደምናጠው ግልጽ ነው። ስለዚህ ለማስጨረስ እንኳን የሚሆን አይመስለኝም እና ይሄኛውን ጃንዋሪ አንድ የመሃል ሜዳ ተጫዋች ማስፈረም እንኳን ለዩናይትድ በጣም ከባድ ነው የሚሆነውና አሁን ያለን ስኳር በጣም አሪፍ ነው፣ ግን ደግሞ መሃል ሜዳው በጣም ወሳኝ ነው። በዚህ በኩል ማድሪድም ኔቬስ ላይ እየገባ ነውና ከማድሪድ ጋር ለመፎካከር በጣም ያለ ሌቭል በጣም ከፍተኛ ልዩነት ነው ያለውና ማድሪድ ምንም እንኳን ጥሩ ዓመትን እያሳለፈ ባይገኝም ሻምፒዮንስ ሊግ ተሳታፊ ነው። ላሊጋውን የማንሳት እድልም አለው። ምንም የደከመ እንኳን ቢሆን ላሊጋው የሁለት ቲሞች ማለት እንችላለን። አትሌቲኮ ማድሪድም የሚበላ አይደለም፣ ባርሳ ወይ ማድሪድ ነው የሚበሉትና ከሁለት አንዱ ነው የሚያሳኩት። ስቲል እድልም አለውና ዋንጫ ሊበላ የሚችልበት የሻምፒዮንስ ሊግ ቲም ነው። ሻምፒዮንስ ሊግ ላይ ፐርፎርም እንዴት እንደሚያደርጉ እያየን ነው። ሞናኮ 6-1 ነው ያሸነፉት። እንደዚህ ደክሞ እንኳንና ከማድሪድ ጋር ለመፎካከር ትንሽ ሊከብድ ይችላል። ማድሪዶች ኔቬስ ላይ ጠንከር ብሎ ሊገቡ ይችላሉ። የምንመለከተው ነው የሚሆነው። ተጫዋቹ ግን ወደ ዩናይትድ ምናምን የሚለው ነገር በጣም ቅድዘ ነው፣ ፍላጎት አለው። ዩናይትዶች እዛ የሚጨርሱ ከሆነ ዩናይትድ ደግሞ በዚህ በኩል ፋብሪዞ የሚያወጣው መረጃ በዚህኛው የጃንዋሪ ዝውውር ምንም አይነት ተጫዋች ለማስፈረም ፍላጎት የላቸውም ይባላል። ግን የኔቬስ ነገር ግን በቃ ያለች ነገር ናት። ሌላ ተጫዋቾች ምን ሰማው ነገር የለም። ሰመር ላይ ነው እየተባሉ የሚገኙትና ኒዲዲ ግን አሁን ላይ መጥቷል። ተጫዋቹን ዩናይትዶች በውሰት የሚያገኙ ከሆነ በጣም የተሻለ ነገር ነው። ግን በግዢ ከሆነ
ኦልሞስት እድሜው እየገፋ ነው ያለውና ተጫዋቹ ደግሞ ይሄን ያህል ሃይ ፕሮፋይል ያለው ተጫዋች አይደለም። ይሄ በ29 ዓመቱ እናስፈርመው ልክ ካስሜሮ እንደመጣው አላረ ካስሜሮ ነው እናውቀዋለን በደንብ በማሪን ቤት ራሱን ያሳየ ተጫዋች ነው፣ ትልቅ ተጫዋች ነውና እነሱ አይደለምና በ29 ዓመቱ ሪስክ ወስዶ እናስፈርመው የሚል ተጫዋች አይደለምና ዩናይትዶች በኒዲዲ ላይ ምን አይነት ነገር ይወስናሉ? ሌላ የማል ተጫዋች እና ኔቬስ ላይ ጠንከር ብሎ ይመጣሉ። የፓልመር ጉዳይ የምር የሚነሳል የሚለውን ነገር እንመለከታለን። እስቲ አዳዲስ ነገሮች ከተሰሙ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ሆኖ እስካሁን ድረስ ሰብስክራይብ ካላደረጉ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግም እንዳይረሳ። አጫጭርና ፈጣን መረጃዎች እዛ ላይ ለቅላችኋለሁ። ለዚህ ቻናል አሁንም በድጋሚ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።